ጤና ይስጥልኝ። መረጃዎችን በፍጥነትና በጥራት የሚያደርሳችሁ ፈጣን ሚዲያ ነው። ዛሬ በልዩ የዜና ትንታኔያችን 3 ዋና ሀገራዊና ዓለም አቀፋዊ ጉዳዮችን ይዘንላችሁ መጥተናል። በመካከለኛው ምስራቅ 37 ቀናት የቀጠለው ግጭት በአሜሪካዊው ኮሎኔል መታደግ ምክንያት አዲስ ምዕራፍ ላይ ደርሷል። ትራምፕ ለኢራን የሰጡት የ48 ሰዓት የጊዜ ገደብስ ቀጠናውን ወዴት ይመራዋል? በሀገር ውስጥ የገንዘብ ሚኒስቴር በመንግስት ሀብት ብክነት ላይ የወሰደው የብረት ዲሲፕሊን መመሪያና የሚያስከትለው አስተዳደራዊ ተጠያቂነት ምን ይመስላል? እንዲሁም በቦሌ ክፍለ ከተማ በሺዎች የሚቆጠሩ የሺሻ እቃዎችን ያስገኘው መጠነ ሰፊው ኦፕሬሽን ሺሻና የህግ እርምጃዎችን በዝርዝር እናያለን። በመካከለኛው ምስራቅ ለ37 ተከታታይ ቀናት የቀጠለው የአሜሪካ እስራኤልና የኢራን ግጭት እሁድ ማለዳ ላይ አዲስና እጅግ አደገኛ ምዕራፍ ላይ መድረሱ ተረጋግጧል። የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ በኢራን ተራራማ አካባቢዎች ተከስክሳ ከነበረችው ኤፍ-15 ተዋጊ ጀት ውስጥ የነበረው ሁለተኛው አሜሪካዊ አብራሪ በስኬት መታደጉን ይፋ አድርገዋል። ይህ ክስተት በሁለቱ ሀገራት መካከል ለ2 ቀናት የቆየውን የነፍስ አድን ፍለጋና የአይጥና ድመት ሩጫ በአሜሪካ ድል አድራጊነት አብቅቷል። ባለፈው አርብ ዕለት በደቡባዊ ኢራን ግዛት የተመታችው የአሜሪካ ተዋጊ ጀት አብራሪዎቹ በጠላት ይዞታ ላይ በፓራሹት ለማረፍ ተገደው ነበር። አንደኛው አብራሪ በዕለቱኑ ቢታደግም እጅግ የተከበረው ኮሎኔል የተባሉት ሁለተኛው አብራሪ ግን በኢራን ኃይሎች እየታደኑ ለ2 ቀናት በጠላት መስመር ጀርባ ተሰውረው ቆይተዋል። ፕሬዝዳንት ትራምፕ በድረ ገጻቸው ባስተላለፉት መልእክት እንዲህ ብለዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂዷል። አግኝተነዋል። ኮሎኔሉ በኢራን አደገኛ ተራራዎች ውስጥ በጠላቶቻችን እየታደነ ቢሆንም የኛ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ ነበረ። ጉዳት ደርሶበታል፣ ነገር ግን በጥሩ ሁኔታ ላይ ይገኛል። መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉ ተናግረዋል። እንደ ዘገባዎች ገለጻ አብራሪውን ለማውጣት በተደረገው ዘመቻ በርካታ አውሮፕላኖች የተሳተፉ ሲሆን በአሜሪካ ልዩ ኃይሎችና በኢራን ወታደሮች መካከል አስደናቂ የተኩስ ልውውጥ ተካሂዷል። ይህ አብራሪ በኢራን እጅ ቢወድቅ ኖሮ ለዋሽንግተን ታላቅ ውርደት፣ ለቴሄራን ደግሞ በ37 ቀናት ጦርነት ውስጥ ትልቁ ድል ይሆን ነበር። ኢራን አብራሪውን ለያዘ ወይም መረጃ ለሰጠ ግለሰብ የ$66,000 ሽልማት አዘጋጅታ ህዝቡን አስተባብራ የነበረ ቢሆንም የአሜሪካ የቴክኖሎጂ የበላይነትና የልዩ ኃይል ብቃት እቅዷን አክሽፎባታል። በአውስትራሊያ ብሔራዊ ዩኒቨርሲቲ የመካከለኛው ምስራቅ ጥናት ፕሮፌሰር አሚን ሳይካል ለአልጀዚራ እንደተናገሩት ይህ ለአሜሪካ ጦር ትልቅ ፈተና ነበር። ምክንያቱም አንድም ወታደሮቿን ከጠላት መስመር ጀርባ መተው አይፈልጉም። አብራሪው መገኘቱ ትራምፕ በአእምሯቸው ውስጥ ያለውን ማንኛውንም አይነት ወታደራዊ ስትራቴጂ ያለ ስጋት እንዲከተሉ ነጻ ያደርጋቸዋል። ግጭቱ ከተጀመረበት ከየካቲት 28 ጀምሮ ያለው የደረሰው ኪሳራ እጅግ ከፍተኛ ነው። ከባድ የሰው ህይወት መጥፋት፣ በኢራን ውስጥ ቢያንስ 2076 ሰዎች ሲገደሉ 26500 የሚሆኑት ደግሞ ከፍተኛ ቁስል ደርሶባቸዋል። እንዲሁም የአመራር ውድመት አስከትሏል። የአሜሪካና የእስራኤል ጥቃት የኢራኑን ጠቅላይ መሪ አያቶላ ካሜኒን ጨምሮ በርካታ ከፍተኛ የጦርና የፖለቲካ መሪዎችን መግደሉ ሀገሪቱን ለአመራር ቀውስ ዳርጎታል። በተጨማሪም ክልላዊ ስርጭት ኢራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊና የንግድ ተቋማት ላይ የበቀል እርምጃ መውሰድ በመጀመሯ ጦርነቱ ወደ ቀጠናዊ ደረጃ ተሸጋግሯል። አብራሪው በሰላም መመለሱ ትራምፕን ይበልጥ ጨካኝ እርምጃ እንዲወስዱ አደፋፍሯቸዋል። ፕሬዝዳንቱ ለኢራን አስተዳደር የ48 ሰዓት የጊዜ ገደብ ሰጥተዋል። ታዲያ በዚህ ጊዜ ውስጥ ቴህራን አዲስ ስምምነት እንድታደርግ አሊያም የሆርሙዝ የባህር ወሽመጥን እንድትከፍት አዘዋል። ካልሆነ ግን የኢራን የኃይል ማመንጫዎችንና ሲቪል መሰረተ ልማቶችን እንደሚደበድቡ ዝተዋል። ይሁን እንጂ የሲቪል መሰረተ ልማቶችን ኢላማ ማድረግ በዓለም አቀፍ ማህበረሰብ ዘንድ እንደ የጦር ወንጀልና የጦርነት ህጎችን እንደመጣስ የሚቆጠር በመሆኑ ከፍተኛ ስጋት ፈጥሯል። የአሜሪካዊው አብራሪ መታደግ ለዋሽንግተን ትልቅ የሞራል ስንቅ ቢሆንም የትራምፕ አስተዳደር የሰጠው የ48 ሰዓት የጊዜ ገደብ መላውን መካከለኛው ምስራቅ ወደ ለየለት አውዳሚ ጦርነት ሊገፋው ይችላል። ዓለም አሁን ትኩረቷን የቴህራን ምላሽ ምን ሊሆን ይችላል በሚለው ላይ አድርጋለች። የመካከለኛው ምስራቅ ውጥረትና የትራምፕ የ48 ሰዓት ማስጠንቀቂያ ዓለምን በስጋት እያነጋገረ ባለበት በዚህ ወቅት በሀገር ውስጥ ደግሞ በመንግስት መስሪያ ቤቶች ሀብትና ንብረት አያያዝ ላይ አዲስ የብረት ዲሲፕሊን የታወጀበት መመሪያ ትልቅ መነጋገሪያ ሆኗል። የኢፌዴሪ የገንዘብ ሚኒስቴር በመንግስት መስሪያ ቤቶች ውስጥ ለዓመታት ስር ሰዶ የቆየውን የንብረት ብክነትና የግዥ ስርዓት ግድፈቶችን ለመታደግ የሚያስችል
የሚያስችል አዲስና እጅግ ጠንከር ያለ መመሪያ ይፋ አድርጓል። ይህ መመሪያ በተለይ በግዥና ንብረት አስተዳደር ዘርፍ ላይ የተሰማሩ ኃላፊዎችና ባለሙያዎች ላይ ያነጣጠረ ሲሆን አስተዳደራዊ ተጠያቂነትን ወደ አዲስ ምዕራፍ ያሸጋገረ ሆኖ ተገኝቷል። ሚኒስቴሩ ባወጣው ዝርዝር መረጃ መሰረት ከዚህ ቀደም በቸልተኝነት ወይም በአሰራር ጉድለት ይታለፉ የነበሩ ተግባራት አሁን ላይ እንደ ከባድ ጥፋት ተለይተዋል። መመሪያው በዋናነት ትኩረት ያደረገባቸው ነጥቦች እንደሚከተሉት ናቸው። ዓመታዊ የግዥ እቅዶችን በወቅቱና በዲጂታል ዘዴ ለማቅረብ እንደ ትልቅ ስህተት ተቆጥሯል። ይህም ግዢዎች ከእቅድ ውጭና ለሙስና ተጋላጭ በሆነ መልኩ እንዳይከናወኑ ለመከላከል የታለመ ነው። እንዲሁም አገልግሎት የማይሰጡ ያረጁና ግቢ ያጣበቡ ንብረቶችን እንደ ተሽከርካሪዎች፣ ኤሌክትሮኒክስና የቤት ቁሳቁሶች እንዲሁም የቢሮ ቁሳቁሶች በወቅቱ አለማስወገድ በሀገር ሀብት ላይ እንደ መጫወት ተቆጥሯል። እንዲሁም በፌዴራል ኦዲተር ሪፖርቶች የሚገኙ ግድፈቶችን በወቅቱ የማያስተካክሉ ኃላፊዎች በቀጥታ ተጠያቂ የሚሆኑበት አሰራር ተዘርግቷል። ይህ መመሪያ ከቀድሞዎቹ ለየት የሚያደርገው የተቀመጡት የቅጣት እርምጃዎች ደረጃዎቹን የጠበቁና የማይዳግሙ መሆናቸው ነው። ጥፋት የፈጸሙ አካላት እንደ ጥፋታቸው ክብደት የሚከተሉት እርምጃዎችን ይጠበቅባቸዋል። የጽሑፍ ማስጠንቀቂያ ለመጀመሪያ ጊዜ ለሚታዩ ቀላል ግድፈቶች፣ የገንዘብ ቅጣት በቀጥታ ከደሞዝ ላይ የሚቀነስ አስተማሪ እርምጃ፣ የክፍያ እገዳ፣ መስሪያ ቤቱ የሚገባው ክፍያ እንዲቆም በማድረግ ስራ አስፈጻሚው ላይ ጫና መፍጠር እንዲሁም ከኃላፊነት ማንሳት፣ ተደጋጋሚ ጥፋት ወይም ከባድ የሀብት ብክነት ላደረሱ አካላት የመጨረሻው እርምጃ ይሆናል። ከመመሪያው ጎን ለጎን እየተረቀቀ ያለው አዲስ ሕግ በመንግስት ሰራተኞች ዘንድ ትልቅ መነጋገሪያ ሆኗል። ይህ ረቂቅ ሰነድ እንደሚለው በግዥና ንብረት አስተዳደር ጥፋት ምክንያት ከስራ የተባረረ ማንኛውም ኃላፊ ወይም ሰራተኛ በማንኛውም ሌላ የመንግስት መስሪያ ቤት ውስጥ ድጋሚ እንዳይቀጠር ወይም እንዳይመደብ በቋሚነት ይታገዳል። ይህ ጥቁር መዝገብ ወይም ብላክ ሊስት የማዘጋጀት አካሄድ በሙስና ወይም በብክነት የተሰናበቱ ግለሰቦች ከአንድ መስሪያ ቤት ወደ ሌላ እየተዘዋወሩ የመንግስት ሀብትን እንዳያባክኑ ለማድረግ የተዘረጋ ጠንካራ አጥር ነው። ይህ እርምጃ በሁለት በኩል ትልቅ ፋይዳ አለው። በአንድ በኩል ሀገሪቱ ያለችበትን የኢኮኖሚ ጫና ግምት ውስጥ በማስገባት ያለውን ሀብት በአግባቡ ለመጠቀም ይረዳል። በሌላ በኩል ደግሞ የመንግስት ንብረት የቤተሰብ አይደለም የሚለውን አስተሳሰብ ለማስረጽ ይረዳል። ለዛሬ ያዘጋጀንላችሁ ልዩ የዜና ትንታኔዎቻችን እነዚህን ይመስሉ ነበር። በመካከለኛው ምስራቅ የተደቀነው የ48 ሰዓት ስጋት፣ በሀገራችን የመንግስት ንብረት አያያዝ ላይ የመጣው አዲሱ ጥብቅ መመሪያና በከተማችን የተካሄደው የሺሻ ቁጥጥር ዘመቻ ቀጣይ ውጤቶቻቸውን ተከታትለን የምናደርሳችሁ ይሆናል። መረጃዎችን በፍጥነት ለማግኘት ፈጠነ ሚዲያን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። አስተያየትና ጥቆማ ካላችሁ በኮሜንት መስጫው ላይ ይጻፉልን።